የኔ ጀግና የጽናት የፍቅር ተምሳሌት የሆንሽው ስደተኛዋ እህቴ ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሳሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ ውድ ሀገሮች ልጆች እንዴት ናችሁ? እኔ ከኔ ጋር አልሐምዱሊላህ ኢድኩም ሙባረክ ብያለሁ ማለት ነው። እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም በፍቅር አደረሳችሁ አደረሰን እያልኩኝ በዓሉ የሰላም የፍቅር የጤና የአንድነትና የመተሳሰብ እንደሆነላችሁ ልባዊ ምኞቴ ነው። እናም ውዶቼ በዓል እንዴት ነው? ምን ይመስላል? ከኔ ጋር አልሐምዱሊላህ ረቢል አለሚን እንግዲህ በጥሩ ሁኔታ እያሳለፋችሁት እንደሆነ ተስፋ አደርጋለሁ። እናም በዓልን ደግሞ በስደት ዓለም ላይ ከቤተሰብ ተለይታችሁ የምታሳልፉ እህት ወንድሞች፣ እንደዚሁም በበረሃ ላይ የምታሳልፉ ውድ ቤተሰቦቼ አብሽሩ ማለት ነው። እንግዲህ በስደት ለሚገኙና የናፍቆትና የብቸኝነት ስሜት ለሚፈታተናቸው ጀግና እህቶቼ የኢድ መልእክቴን አስቀምጣለሁ ማለት ነው። የኔ ጀግና የጽናትና የፍቅር ተምሳሌት የሆንሽው ስደተኛዋ እህቴ እንደዚሁም ደግሞ ስደተኛ ወንድሜ ማለት ነው። ኢድ ሲመጣ የሀገር ሽታ፣ የእናት ምርቃትና የአባት እቅፍ፣ የወንድም እህት ሳቅ ይበልጥ እንደሚናፍቅና ልብን እንደሚከብድ አውቀዋለሁ። አዎ ግን በሰው ሀገር ላይ በዓል እንደ በዓል ሳይሰማ በዓል እንደ በዓልነቱ ላይሰማ ይችላልና ስለዚህ ሌሎች ቤተሰቦቻቸውን አቅፈው ሲደሰቱ እና አንቺ ውዷ እህቴ ደግሞ በብቸኝነትና በናፍቆት ማዕበል መሀል ሆነሽ በስልክ ስክሪን ላይ የሚታይ ምስል ትዝታሽ ልትታከሚ ትሞክር ይሆናል ማለት ነው። ግን ውዷ እህቴ ሆይ ለአፍታ ቆም ብለሽ ራስሽን ተመልከችው፣ ልብ በዩ። አንቺ እኮ የኔ ውድ እህት ተራ ስደተኛ አይደለሽም። አንቺ ለአገርሽ ኩራት፣ ለቤተሰብሽ የጀርባ አጥንት፣ ለቤተሰቦችሽ ደግሞ የደስታቸው ምንጭ ነሽ እና ለታናናሾችሽ ደግሞ የተስፋ ጮራ ነሽ። ዛሬ በሰው ሀገር የምታፈስሽው እያንዳንዱ የላብ ጠብታና ብቸኝነት የምታፈሽው እያንዳንዱ የናፍቆት እንባ አላህ ዘንድ ትልቅ ዋጋ አለው። በዓላትን ከቤተሰብሽ ርቀሽ የምታሳልፊው ራስ ወዳድ ስለሆንሽ ሳይሆን እነሱን ለማስደሰት የነገን ህይወታቸውን ብሩህ ለማድረግ ደስታቸው የተሟላ እንደሆን ምንም እንዳይጎድልባቸው ራስሽ መስዋዕት ስላደረግሽ ነው። ጀግናዬ ልብ በይ ማለት ነው። እና የኔ ጀግና እህት ዛሬ ልብሽ በናፍቆት ቢደማም ከዚህ በስተጀርባ ግን የሚያምርና ብሩክ የሆነ የአላህ ረህመት እንዳለ በፍጹም አትዘንጊ። ዛሬ አንቺ በሩቅ ሆነሽ የምትልኪው ስጦታ በቤተሰቦችሽ ውስጥ ትልቅ ደስታ እንደሚፈጥር ሁሉ አላህም በስደት ሀገር ባለሽበት ቦታ ላይ ሰላሙንና በረካውን ያውርድልሽ የኔ ውድ እህቴ። ይህም ቀን ያልፋል። ነገ በሀገርሽ በገዛ ቤትሽ ከወላጆችሽ ከእናት ከአባትሽ ምርቃትና ከምትወጃቸው ሰዎች እቅፍ ጋር በደስታና በሳቅ የምታከብሪበት ጊዜ በእርግጥም ይመጣል። ያኔ የዛሬው ትግልሽ ለጣፋጯ ትዝታ ይበቃል። የዛሬው ድካምሽ ነገ በሀገርሽ ላይ በኩራት እንድትቆሚ ያደርግሻል። እናም የኔ ጀግናት ዛሬ የደስታ ቀን ነው፣ የጌታሽ ስጦታ ነውና ራስሽን አታሳዝኝ። ፈገግ በይ፣ የኢድን ልብስሽን ልበሺ፣ ልብሽን በምስጋና ሙሊው። ከቻልሽም ከውዱ ሰለፍይቶችሽ ጋር ተገናኝተሽ ከነሱ ጋር አላህን በማያስቆጣ መልኩ ኢድን ደስተኛ ሆነሽ አሳልፊ። አብሽሪ፣ አላህ ደስተኛ አድርግሽ። አንቺ እኮ ለእኛም ሆነ ለቤተሰቦችሽ እውነተኛ እህትና የቁም ጀግና እህት ነሽ። ስለዚህ ጉዳዬ አብሽር፣ በርችልኝ፣ አይዞሽ፣ አይክፋሽ። እናም ኢድ ሙባረክ ውድና ብርቷ ስደተኛ እህቴ። በድጋሜ አላህ እድሜሽን በበረካ በጤናና በደስታ ያርዝመው። የሚመጣው አመትን በሀገርሽ በናፈቅሽው ቅጥር ግቢ ውስጥ ከቤተሰቦችሽ ጋር የምታከብሪው የምታሳልፊው እንዳደርግሽ ልባዊ ምኞቴ ነው የኔ ውድ እህት። እና አብሽሩ፣ ጠንክሪልኝ፣ ዱአ አድርጊ። ስለነበረን ቆይታ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ።